ስንት ነበር ደሞዝሽ? 3500 ሸዋ 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 ፍትግ የሚል አንድ ሰሞን ሙዚቃ ነበር። ሸዋ ሸዋ እዚሁ መሐረነ ክርስቶስ አሽወልከኝ ነው የሚያስብለው የዛሬው ጉዳይ። ዛሬ የመጣሁት በሸዋ ጉዳይ ነው። ምንድነው እሱ? ተከተሉ። በደረቁ ሳይሆን እንደዚሁ ውሃ የቀመስኩ ካልሆነ መስጠቀር ትንሽ ከበድ ይላል። ለማንኛውም ምን ይላል ይሄ? ዜማቲዩ በመጠጥ በምግብ ሸዋሸዋ ተሰራን። ረላይ ካርጎበዝ አትፈልግም ይሄን ታሪክ መስማት? አክስቴን ወይም ደግሞ የአክስቴን ልጅ ሸዋሸዋ ሰሯት። በምን ጉዳይ? አበየ ደህና ነሽ? ደህና ነኝ። ያው እንግዲህ እሷ ካሜራ ውስጥ አልገባም አልፈልግም ብላለች። ስራ ቦታዋ ላይ ሸዋሸዋ ተሰራች። የሚምለው ሰዎቹ ባለሀብት ናቸው። እንዲያው ቦርጫቸውን አሰብጡ። ቦታው የት ነበር? መስቀል ፍላወር መስቀል ፍላወር ነው የሚባለው። ስሙ ራሱ እንደዛ ነው? አይ ቦታው አካባቢ ነው። ስም የለውም እንዴ ቦታው ታዲያ? አለው እንገራቸው። ማን ይባል ነው? ሃቫና መስቀል ፍላወር አካባቢ የሚገኘው የሃቫና ሆቴል ውስጥ ሸዋሸዋ ተሰርታለች አክስቴ። አይ ጉድ አይ ጉድ። አሳዝናለሁ። እንግዲህ የሚገርማችሁ ነገር ያው አክስቴ ልጅ ተመላላሽ ትሰራለች እና እዛ ሆቴል ውስጥ ግን ባለሀብቶች ሸዋሸዋ ሰሯት። ሸዋሸዋው ግን ምንድነው ያደረጉሽ? እስኪ ንገሪኝ። እንግዲህ ካሜራ አልፈልግም አልሽ። ካሜራም አልፈልግም። ግቢ ጽቤ አትፈልጊም፣ ግን ብትገቢ አሪፍ ነው። አራቱ ይቅርብኝ። ይሄን ቁንጅናሽን ይሄን ውበትሽን ብታሳዩ ለህዝቡ ይቅርብኝ። አልፈልግም። እሺ ቆይ ምንድነው የሆንሽው ነው? ቀኑ መቼ ነው በነገራችን ላይ? እሑድ ስንት ሰዓት መሰለህ? እሑድ ማለት ትናንት ማለት እኮ ነው። ትናንትና ዛሬ ሰኞ አይደል? ጾሙን ለመቀበል የቅበላው ላይ አይደለም እንጂ ትናንት እሑድ ነው። ቅዳሜ ነው እንዴ? ቅዳሜ ማታ። እሺ እያስተናገድኩ ነበርና መጡ ማለት ነው። 3 ሰዎች ማለት ነው። ከዛ ሙሉ ብላክ ሌብል አዘዙ ማለት ነው። እሺ ከዛ አዘዙ። እየጠጡ እያለ ጣጥተው ጨረሱ። ሞባይል ባንኪንግ አሉኝ። እሺ ብዬ እንትን ሰጠዋቸው ማለት ነው፣ አካውንት ቁጥር። ከዛ አካውንት ቁጥር ሰጠዋቸው። ትራንስፈር ማድረግና ብላክ ሌብል 15000 ብር ሰጠዋቸው ማለት ነው። ከዛ በጣም ቢዚ ስለነበርኩ ሰው በጣም ብዙ ሰው ነበረ። በዛ ላይ እኔ ብቻዬን ነበርኩ ማለት ነው። ከዛ 15000 ብር ትራንስፈር ማድረግናል አሉኝ። እሺ ብዬ ሰደድኳቸው ማለት ነው። ከዛ ማናጀሯ ጋር ሄጄ ትራንስፈር ተደርጓል 15000 ብር እየስጠይቃት አልገባም፣ ቆይቼ ልይልሽ አለች። አሁንም እያስተናገድኩ ነው፣ በጣም ሰው አለ እያስተናገድኩ ነው። ከዛ ደግሜ ደግሞ ስጠይቃ አልገባም አለች። ከዛ ራሷ መታ አልገባም አሁንም አለች። ስለዚህ ፌክ ካልሆነ ትክክለኛ ቢሆን ይገባ ነበር አለች። ፌክ መጥቷል እንደዚህ ምናምን አለች ማለት ነው። እሺ ከዛ በቃ ምን ታደርገዋለህ? ሰዎችም አልመጡም በዛ ፈሩ። ከዛ ፊት ግን እንትን ነበራችሁ? ማን ነው የከስተመር ነበሩ ሰዎቹ ታውቂያቸው? ይመጣሉ በየጊዜው ሳይሆን ቅዳሜ ነው እንትን የሚሉት። በየሳምንቱ ይመጡ ነበር። ይመጣሉ። ከዛ ደግሞ ሐሙስ ይመጣሉ። እሺ በአሁኑ ግን እዛው ላሻሉ የሉም፣ አልመጡም። በስመ አብ። ግን የገረመኝ እንዴ ውስኪ እንደዚህ ነው ለካ ዋጋው እንዴ? አሁን ይጨምራል፣ እንደ ቤቱ ነው የሚጨምረው። 15 አለ፣ 13 አለ፣ 14 አለ፣ እንደ ቤቱ። እግዚኦ! አይ ባለ ሀብት ስንት ነበር ደሞዝሽ? 3500 አተርፍ ባያ ጉዳይ ያለ ሀገር ሰው 3000 ደሞዝ ይከፈልሻል። 15000 ብር በአንድ ቀን ሄደ። 15000 ግን ሸዋሸዋ አድርገው ወሰዱ እና ከዛ ምን ተፈጠረ? ክፈይ ነው ተባልሽ ወይስ? ክፈይ አሉኝ። አሁን እንዴ አይ ግን የገረመኝ ነገር ይኸውልሽ፣ ቤት መተሽ እኮ ዝም አልሽ፣ አልተናገርሽ። ጨንቆኝ እኮ ነው። ምን ይባላል? ቤት ይራስ እኮ አለችኝ። ምን ሆነሽ ነው ቤት ዛሬ አለችኝ ማለት ነው። እሺ ባክሽ ጉዱኛለሁ አልኳት። አይ ቢያንስ እንኳን እንደመጣሽ እንደው አጎት እንዲያል ነገር አጋጥማ እንደው ይገርማል ማለት ነው። ኧረ ምን ይነገራል? ይብሷል ፍስ ቅዱስ። አሁንም እኮ ምን ነው ስራ የለም በዚህ ሰሞን አልነግርህም ነበር። ማርያም አልነግርህም።
እግዚኦ። ለማንኛውም ምንድነው አሁን የሆነው? ምንድነው ይሄ ፌክ አካውንት ነው አለች። ፌክ ትራንስፈር አለ ማለት ነው። ፌክ ትራንስፈር ማለት ነው። ዋናው ጉዳይ ምንድነው? አስተናጋጆች ምስኪኖች፣ የደሃዋ ልጅ እየሰማችሁ ከሆነ ፌክ ትራንስፈር መጥቷል። ጥንቃቄ አድርጉ። ለስሙ እናንተ ጋር ያሳያችኋል እንደተላከ፣ ግን ፌክ ነው። አካውንት ላይ ይገባል። የለም እራሱ አለችኝ ሴትዮዋ እንትን አይልም አለችኝ። ፌክ ከሆነ ቶሎ አይገባልሽም። በዛ ላይ አውቀው እንደዚህ አድርገው ማንሳት ነበረብሽ። ሲቀጥል ሲጀመር ደግሞ ፌክ አይገባም አለች። ፎቶ አላነሳሽ ነበር እንትን ላይ ነገርኩህ። ሰው በጣም ብዙ ነው ያለው። የእሑድና ቅዳሜ ቤቱ ይሰራል። በጣም ነው የሚሰራው። ማነህ አንተ? ቅዳሜ ከሰዓት አካባቢ መስቀል ፍላወር አካባቢ የሚገኘው ማን ያልሽው ሆቴሉ? ሃቫና ሆቴል መጥተህ 15000 ብር የ15000 ብር ውስጥ ጠጥተህ ሿሿ አርገህ ሄድከው ሰውዬ፣ ሳትከፍ ሄድከው ሰውዬ፣ በእናት ተባበራህ ልጅቷን። አንደኛ ደሞዟ ይያዛል። ሲቀጥል ደግሞ 15000 ብር አምጪ ነው የምትባለው። ይሄን 15000 የት ነው የምታገኘው? ያሳዝናል። በጣም ያሳፍራል። በጣም በጣም እንደዚህ ያሉ ጉደኞች መጥተዋል። ያለ አቅማቸው የ15000 ብር ውስኪ ያዙና ከዛ ከፈሉ ሲባሉ ሿሿ አድርገው የሚሄዱ ወንበዴዎች፣ ነፍሰ በሎች፣ ለዛውም ከድሃዎቹ 3000 ምናምን ከሚከፈላቸው አስተናጋጆች ላይ ሿሿ አድርገው የሚሄዱ አደገኞች መጥተዋል። እንደው ነገ ወዲያ ለህይወት አታስብ። የድሃ ገንዘብ በልተህ የት ነው ነገ ማረፊያ? ነገ ያንተ ልጆች፣ ያንተ እህት፣ ያንተ ወንድም፣ ኧረ አንተ ራስህ ነገ የት እንደምታርፍ ግን አውቀዋል?